ሰውን ህይወት ከሚያበላሹ በጣም ትልቅ ነገሮች አንዱ ችኮላ ነው። እንደ ትዕግስት ህይወት የሚያሳምር እንደ ችኮላ ህይወት የሚያበላሽ ነገር እዚህ ምድር ላይ የለም። ወጣትም ይሁን ትልቅም ትንሽም ይሁን እንደ ችኮላ የወጣትንም ህይወት የጎልማሳንም ህይወት የትልቅ ሰውንም ህይወት የሽማግሌም የባለስልጣንም የባለሀብትም የየትኛውንም ሰው ህይወት እኩል የሚያበላሽ ችኮላ ነው። የሁሉንም ሰው ህይወት የሚያስተካክል ደግሞ በጣም ሲበዛ ትዕግስትና መረጋጋት። በዚህ አጋጣሚ በጣም ትዕግስት ያላችሁ ሴቶች፣ በጣም የምትታገሱ ወንዶች፣ በጣም በየትኛውም ቦታ ላይ ትዕግስት ያላችሁ፣ መኪና ስትነዱ ሊሆን ይችላል፣ ውሳኔ ላይ ሊሆን ይችላል፣ ስትበሉ ሊሆን ይችላል፣ የሆነ ዕቃ ስትገዙ ሊሆን ይችላል። ራሳችሁን ማረጋጋትን ራሳችሁን መግዛትን የሆነ ትዕግስትን ገንዘብ ያደረጋችሁ ሰዎች በጣም ሲበዛ እንኳን ደስ ያላችሁ። በጣም የሚገርም ነገር። በዛው መጠን ደግሞ እንግዲህ ምናልባት ችኮላ አለብኝ ብላችሁ የምታስቡ ሰዎች ካላችሁ በተለይ የዛሬ ሐሳባችን በጣም ብዙ ነገር ይጠቅማችኋል። ያላገባችሁ ሰዎች ካላችሁ እስከ መጨረሻው ድረስ ተከታተሉ። ያላገባች ሴትም ወንድም ካላችሁ ተከታተሉ። ቸኩሎ ያገቡ ሰዎች ታዲያ ለምን አገባ እስከምትለው ድረስ አግብቷት ወር ሳይሞላ አብሯት ሳይተኛ ሳይስማት ሳያቅፋት ሚስቱን ፈቶ ያውቃል። በችኮላ አግብታ አንድ ልጅ ይዛ ህይወቷን አበላሽታ ከባለቤቷ ቤት ወደ እናቷ ቤት ተመልሳ ታውቃለች። አግባ ብሎ አንተን ወደ ጋብቻ ሲገፋፋ የነበረ ያ በጅጊ ያለ ህዝብ አንተ ካገባ በኋላ ከአንተ ጋር የለም። አንተ ከሚስትና ከልጆች ጋር ተፋጠ ከቤት ችግር ሚስቴ ትሆነኛለች ብለህ በችኮላ ካገባት ሴት ጋር ነው እኩል ቤት ውስጥ የምትፋጠጠው። ይሆነኛል ይጠቅመኛል ብለሽ ካገባሹ ሰው ጋር ነው ተፋጠሽ የምትቀሪው። ከዛ የተነሳ በጣም ብዙ ሰዎች በእንደዚህ አይነት ጉዳይ ዋጋ ስለከፈሉ እናንተም ከዚህ የተነሳ ዋጋ እንዳትከፍሉ ከፈለጋችሁ በደንብ ተከታተሉ። አንድ ነገር ልንገራችሁ። እንግዲህ የትኛውም ሰው ብታገባ ደስ ይለዋል። ወንድ ልጅ ወጣት ከሆንክ በቃ ብታገባ ደስ ይለዋል። የትኛውም ሴት ብታገባ ደስ ይላል። ማንም ሰው ትዳር ቢይዝ ደስ ይላል። ነገር ግን እነዛ የምንይዛቸው ትዳሮች ግን የህይወት ውሳኔ ስለሆነ በደንብ ጥንቃቄ የተሞላው ማስተዋል የተሞላው ውሳኔ ይፈልጋል። በጣም ጥበብ የሞላበት፣ በጣም ማስተዋል ያለበት፣ በጣም ጥበብ ያለበት፣ በጣም ሲበዛ ስማርትነት ያለበት፣ በጣም ሲበዛ የእግዚአብሔር ፈቃድ ያለበት ውሳኔ መወሰን መቻል አለበት። እናቱን ለማስደሰት ብሎ አግብቶ እናቱ ሞታ እሱ ፈቶ ያውቃል። አባቷን ለማስደሰት እናቷን ለማስደሰት ብላ አግብታ ዓመት ባልሞላ ጊዜ ውስጥ አርግዛ ወደ እናቷ ቤት ልጅ ይዛ ተመልሳ ታውቃለች። የቸኮለ ጅብ የሚበላውን ስጋ ትቶ የማይበላውን ቀንድ ይነክሳል ይባላል። ቀንድ ነክሶ ብቻ አይቀርም። በሬውም ያቅሙን ራሱን ለማዳን ሲንቀሳቀስ ጥርሱን ያወልቀዋል ወይ መንጋጋውን ይቀደዋል አይነት ነገር። እበላለሁ ብሎ ተበልቶ ይመለሳል እንደማለት ነው። ዞሮ የዛሬ ሐሳቤ ምንድነው? ብታገባ ደስ ይላል፣ ብታገቢ ደስ ይላል። ነገር ግን ጋብቻ እግዚአብሔር ሲፈቅድልሽ ነው። ትዳር እግዚአብሔር ሲፈቅድልህ የምትገባበት ነው። ይሄ ማንም የሚያውቀው ግን ሁል ጊዜ የሚዘነጋ ነገር ነው። ሰዎች እነሱ ባሉ ጊዜ እንድታገባ እነሱ ባሉ ጊዜ እንዲወልድ በቃ ይሄ የተለመደ ባህል ስላለን ኦፍ ኮርስ ልጅ በልጅነት ነው። ገንዘብ በ20 ዓመት ልብ በ40 ዓመት ይባላል። ልጅም መውለድ ያለብህ በልጅነት ነው። በጊዜ መውለድ አለብኝ ብለህ ግን በ30 ዓመት በ40 ዓመት የምትፈታው ትዳር ይኖራል አይደለም። እዚህ ምድር ላይ እግዚአብሔር የሚወድ ከሆነ ከአንድ ሴት ወልደ ከአንድ ሴት ጣጣህን እንደመጨረስ የሚገርም መባረክ የለም። እግዚአብሔር የሚወድ ከሆነ እግዚአብሔር የሚወድሽ ከሆነ የእውነት ልጆችም ህይወትም ትዳርም። ለዛ ነው እኔ ብዙ ጊዜ በቃ ከአንድ ባል ጋር ሰብሰብ ብሎ የሚኖሩ ሴቶችን በጣም ማደንቀው። ለዛ መባረክ ነው። አንድ ሰው ጋር ልጅ ወልደ አንድ ሰው ጋር ጣጣህን ጨርሰ ከዚህ ምድር ላይ መሰናበት መባረክ ነው። በዛው መጠን ደግሞ በሁለተኛ በሶስተኛ ትዳር የተባረኩ ሰዎች አሉ።